አጫውታት ብለው ትቶሽ ሄደ። ወይ አትነጫ ቆሪብኝ ጭንቁር ዝም በይ። ማታ ስታለቅሽ ያደርሽው ይበቃሻል። አትነጫ ቆሪ። አሁን ምን ነው ማን ነው? ምን ነው የማቆ ነኝ። ግቢ ታዲያ። እንዴት ናችሁ? ደህና ነኝ አልሐምዱሊላህ። እንዴት ነሽ? ደግ ናችሁ? አልሐምዱሊላህ። ምን ነው በጧቱ ተጓጓሽ? አንቺ ያው ገበያ ደርሼ መጥቼ ነው። አሁን በጧቱ ገበያ ደርሰሽ? ወይ ሰው ሁሉ እናንተ ታድሏል። የሴት ወይዘሮ ማለት አንቺን ነው። አረዲያ ቁጭ በይ ታዲያ። በጣም ጠራራለሁ። ፀሐዩ አይሏል በጣም ያላለ ለአባትሽ ሁሉ ተንጠበጠበ። ቁጭ በይ እስኪ ትንሽ ፊትሽን አሁን እንዳትታጠቢው እኮ ትንሽ ቆየት በይ። ይውረድ ፊትሽ። አረዲያለሽ አንቺ አልሄድሽም ገበያ? ኧረ እህቴ እኔ አልሄድኩም ገበያ ዛሬ። አሁን ምን የለኝ ባዶ እጄን ቁጭ ብያለሁ። አሁን እንዳልሄድ ገበያ እንዴት ብዬ ይችል ይዤ ልሄድ ገበያ በጠራራ ፀሐይ? እሱንም እባክህ ልጅቱን ይዘህ ጠብቀኝ፣ እኔ ገበያ ሂጄ ልምጣ። ድንቹን፣ ሽንኩርቱን፣ ዘይቱን አልቋል ገዝቼ ልምጣ ብዬው ነበረ። ቁርሱንም በልቶ ቡናውንም ጠጥቶ እየሰማኝ ዝም ብሎ ጥሎኝ ሄደ። አሁን ሲመጣ እንግዲህ በምን እንደሚበላ አየዋለሁ። ታዲያ አንጭልኝ አትይም ነበር እኔን? አረበኝ እናቴ ሲቆረምደው ይገባዋል። እኔ እንኳን ሲቆረምደው ሲረታው ሁሉን ነገር ያውቃል እያልኩኝ ዝም ብያለሁ። ግን አይሰማም፣ ይርበዋልና ይይዛታል ብዬ እየጠበቅኩኝ ነበር። ግን እሱ አይሰማም። እሱ እያለ ለምንድን ነው አንቺ እዚህ በላይ ድንች ቀላል አድርገሽዋል እንዴ? ድንችና ሽንኩርት እዚህ እቃሽ በላይ ደግሞ አሸክም የማመጣሽ ይራበው። አሁን ሽሮውን አከርክሬ እሰጠዋለሁ። ሽሮ ዘይትም የለም፣ ዝም ብዬ አከርክሬ እሰጠዋለሁ። ኧረ አንቺ ዘይት ሳሙና አበድርሻለሁኝ። ወረዲያ ተይ። እኔ እኮ አጥቻ አይደለም ብር እያለ ለምን ሂጅ አልመጣም ገበያ? ለምን አትይዛትም ልጅቱን? በዚህ እኮ ነው ጠባችን። ኧረ በይ ለብሩም አልሐምዱሊላህ። አንቺዬ የዛሬ ዓመት የዘራሁት በርበሬ ረገይ እንደው እስከ ዛሬ ገትሮኝ ያዘ። ክትር አድርጎኝ ነው ያዘኝ። ጥሩ አድርጎ ይዞኛል። በርበሬ መዝራት ጥሩ ነው። በርበሬ መዝራት ጥሩ ነው። አንድ ማሳ በርበሬ ነው የዘራሁትና አንድ 20 ኪሎ ለቀለቢ አስቀረሁኝና 20 ነው 25 ኪሎ አስቀረሁና ለቀለቢ የተቀረውን በቃ እንደዚህ ሲቸግረኝ፣ ደግሞ በርበሬ ውድ ነው ታውቃላችሁ። እንደዚህ ሲቸግረኝ በጣም ለብዙ ነገር ረድቶኛልና በርበሬ በጣም ብዙ አድርጎ ለሰራ ሰው ይጠቀማል። በርበሬ ዝሪ። እኔ በርበሬ ነው ያዋጣኝ እንጂ የሱ ስራ፣ የሱ እርሻ፣ የሱ ዳጉሳ፣ የሱ ጤፍ ቶሽ ታዩ ዝም ብለሽ ወይ ማረሚያው። እኔ ግን የዛሬ ዓመት በርበሬን እንዴት እንደኮተኮትኳት እንዴት እንደተንከባከብኳት ጥሩ አድርጎ ይዞልኝ ነበረ። በዛ ነው እየተደራደርን ያለ ነው እንጂ የሱ እርሻ እንኳን ታዩ አይረባም፣ አያርመውም። እኔም ደግሞ ብቻዬን አይሆንልኝም። እንደዚህው ስንነታረክ በቃ ዝም ብሎ ዋሎ ይቀራል። እኔ ግን በርበሬን ጥሩ አድርጌ ሰርቻታለሁ እና እስካሁን ድረስ ደህና ነበርኩኝ። በርበሬው ነው የያዘኝ። የሱ ቀለብ እሱ የዘራው ሳይሆን በርበሬው ነው የያዘኝ። ታዲያ አሁን ወዴት ሄዶ ነው? አሁን ወጥቶ ሄዷል ወደ ውጭ። እናቴ አልሰማም ብሎ ሄደ። አሁን እንግዲህ ሲመጣ ሽሮውን አከርክሬ ስሰጠው ምን እንደሚል አይዋል። የዛ ጊዜ ምን እንደሚል እንሰማለን። ሁሌም ነው እኮ ኧረ እባክህ ልሂድና ገበያ አድርጌ ልምጣ ስለው እንዲሁ ይጠናዋል። እንደው ለምን እንደው አላውቅም። እኔ ደግሞ ልጅ አዝዬ እዛው በላይ ደግሞ ድንች ተሸክሜ ሽንኩርት ተሸክሜ ይሆንልኛል እንዴ? ቤት የጋራ ነው፣ እኔ ብቻ አይደለም። እና ለዛ ነበር አሁን በጧቱ ሂጅ ልምጣ ያልኩት። እሱም
ሄዷል። አላውቅለትም ነገር አለው። አንድ ቀን ካልሆነ አውልቄ እጥለዋለሁ ካልፈለገም። እኔ እሱ ጋር ዘላለም ልንጨቃጨቅ ነው እንዴ? ትሽ እኔ አልጨቃጨቅም። ኖይ አልጨቃጨቅም። እሱ ጋር ዘላለም አልጨቃጨቅም። ብቻው እወጣለሁ። የእናቴ ቤት እኮ አለ። እናቴ ወርቅ የሆነ ቤት የእናቴ ቤት አለ። እኔ ንትርክ አልወድም። እኔ ግን ቻልኩት። እኔ በአሜ እየሰራሁኝ ቻልኩት። አሁን እንግዲህ ሽሮም አይወድም ብዙ ምን እንጃ። አሁን ከደረሰም ራሱ ሄዶ ይምጣ ገበያ። እዚህ በኋላ በጠራራ ፀሐይ አልሄድለት። ያንቺስ እንዴት ነው? ቀለቡ እንዴት ይዞሻል? እኔ ደህና ነኝ አልሐምዱሊላህ። እሱም ደህና ነው ይሰራል፣ ልጆችም ይሰራሉ። ደህና ነን አልሐምዱሊላህ። ብቻ ጤናችንን ደህና እንሆን እንጂ ቀለቡ እስካሁን ድረስ አልሐምዱሊላህ ማሻአላህ። እንኳን ደህና ሆንሽ፣ እንኳን ደህና ሆንሽ። ቡና ላፍላ፣ ውሃ ጠጭ። ቡና ላፍላ፣ ቡና ፈራለሁ እና እንደዛ ነው። አላህ መርቆ ሲሰጥ ሁሉንም ነገር ጥሩ ነው። ሰው በምክር አንዳንዱ ሰው በምክር የማይድን አለ። የሆነ ድንቁር ያለ እንደዚህ አደርግ እንደዚህ አድርግ፣ ይሄን ብታደርግ ጥሩ ነው፣ ይሄን ብናደርግ ደግሞ ጥሩ አይደለም ብለሽ ስታማክሪው ሰው ሲሰማ ጥሩ ነው። አንዳንድ ሰው ግን በምክር የማይሰማ አለ። ምክር የብሱን ደግሞ ጥሩ ምክር ሲመክሩት ያኔ እየደነቆረ የሚሄድ የኔ ባል እንደዛ ነው። እየደነቆረ ነው የሚሄደው። እንደው ታዩ ባትመክሩት ይሻላል። አትምከሩት፣ ዝም ብትሉት ይሻለዋል። እኔ ነገር አለሙን አላቅለትም እና እንደዛ ነው። ደመቁዬ አንቺስ እንዴት ነሽ? ደህና ነሽ ወይ? ረፈ ላይ ትንሽ አሁን አራት ሂጂ። ቆይ ትንሽ ቆይ። ወዴት ነው የምትከጂው? እቤት የዳር ነው። ሰውን ምኑን ልሰራ ነው? ዶሮ ሄደው ሳይመጡብኝ ቆይ ትንሽ ገና አይደለ ጧት አይደለ። አሁን በጧቱ እንደተኙልሽ ነው የሄድሽው እያልኩኝ ነበር። ኧረ አይደለም በጧት ነው። ወደ ገበያ ወደ እርሻ ወደ ዱር ወጥተው ነው ገበያ ወጥ ብዬ መጣሁ። አይ እህቴ ወላሂ ታድለሻል፣ ታድለሻል አንቺ ማሬ። እና እዚህ በቅርቡ ቢሆንም እሄዳለሁ። ቅርቡ ሱቅ ሂጅ እመጣለሁ ወይም ራሱ ይሄዳል። አሁን ለታ ነበረ ያመጣሁት 10 ኪሎ ድንች። ስንት ወር ሊሆነው ነው? ቆያታል። አይሰደኝም እኮ 10 ኪሎ ለምን ገዛሽ? አንድ ጊዜ አይበላሽም። 10 ኪሎ ድንች አይበላሽም። የሆነ ድግስም ነበረኝ በዛው አድርጌ አመጣሁኝ። በዛ አድርጌ አመጣሁኝ። እስካሁን ድረስ ይዞኝ ነበር። አሁን ደግሞ በስንት ቀኔ ገበያ ልሄድ ስል ይህን ያህል ንትርክ ይዛል አልይዝም። እንደው ቃሊዝም እኮ መልስ ነው። እሱ ግን ዝም እኔ አልወድም ዝም የሚልብኝ ሰው። የሆነ ነገር ተናግሮ ያንን ነገር ቢናገር ጥሩ ነው። ዝም የሚለኝ ሰው አልወድም እኔ በተፈጥሮዬ። እና አላህ ይስተባል። እንደዛ ነው እህቴ። አሁን ናራህ እንደዛ ያረግም እንደዛ ቢያረግም ወደ ቤተሰቤ የኔ ውል የለውም። ደመቁዬ ኧረ እንደው የኔ ውል የለውም። እንደው ተይውማ ዝም ብለሽ ረዲያ እውነት እኔ እንጃ። ድንጋይ ነው ምን አይነት ኸልቅ ነው እስከምን ድረስ ነው? እኔ አላቅልሽም። ብቻ እስካሁን እሱ ጋር እስካለሁኝ ድረስ ድንጋይ ጋር ነው እየኖርኩ ያለሁት። እኔ ለራሴ ብዬ የማስበው እንደዛ ነው። እና ሉልዬማ የስንት ወር ሆኗታል? ስንት ወር ሊሆናት መሰለሽ? እስኪ ገምቺ ስንት ወር ሊሆናታል? ገና እኮ ብቻ ነው ስንት ወር ሊሆናት ነው? እስኪ ሰቢ ይችን የመሰለ ወርቅ እየጥየ ነው የሚሄደው። ይዤሽ ነው የሚሄደው። አባትሽ ጋርማ ትቼሽ አልሄድም። ምን በወጥልሽ? ኧረ ልጆችን በሱ አልሰጥም። ኧረ እሱ እኮ ድንጋይ ነው፣ አይረባም። እሱ ነው እንደዚህ የሆነ አበልቶ የሚያሳድጋቸው። እንደው ዝም አይሉት ልጆች ወይ ናቸው። ልጅ አለኝ ወዲህ ነው ልጅ ላጫወት ልጅ አባት እኮ ልጁን ምን ያደርጋል መሰለሽ? እንትን ይላል ያጫውታቸዋል። ይሄ ግን እንደው ዝም ብሎ የሆነ ነገር ነው። ተይኝ እባክሽ
እና እንደዛ ነው እልሻለሁኝ። እንግዲህ ራሱ ያውቃል፣ አላህም ያውቃል። አላህ ካለው እንግዲህ ይሆናል፣ ካልሆነውም እኔ ግን መውጣት እያሰብኩ ነው። እሱ ጋር እንደዚህ ብለን እስከ መቼ ነው የሚለው ይርቀኛል። እንደዚህ ወይ ገበያ እሱ ሂዶ አይመጣ ወይ እኔ ላይ ሰደኝ። እስከ መቼው ነው እንደዚህ ብለን የምንሄደው ብዬ በጣም እንትን ይለኛል። እና በቃ መውጣት ነው አማራጭ ብዬ አሰብኩኝ። እኔ ካሁኑ መውጣት ነው ብዬ አሰብኩኝ። ገባሽ? ኧረ እሱማ ኧረ ተይ እባክሽ ልጅ ወልደሻል፣ እንደዚህ ጥሩ አይደለም። ልጅ መውለዱ እኮ ብቻ በቂ አይደለም ማለት ነው። የሰው ልጅ ጸባይ ካለው ነገሮቹን በወሬ እንደዚህ ተመካክሮ የሚፈቱ ቢሆን ችግር የለውም። ይሄ ስታማክሪው አይሰማም፣ ድንጋይ ነው። እና እዚህ በላይ ምን አደርጋለሁ? ደመቁ ኧረ ተይው እንዲሁ እባክሽ፣ እንዲሁ ቢመከርም አይሰማም። እዚህ በላይ ምን አደርጋለሁ? ተይው እባክሽ። እቺ ደግሞ ትሞጫለቂ ሙጅ